እኔ ግድ ነው ፈራለሁ። አሁን ጥያቄው ኢየሱስን ትፈራዋለህ ወይስ አትፈራውም? አንተ ልክ ትፈራዋለህ ወይስ አትፈራውም? ኃጢአት ከሰራውማ እፈራለሁ። ኃጢአት ከሰራው አምላክ ምን ይላል መሰለህ መጽሐፉ ላይ የማጽናናችሁ እኔ ነኝ አለ አምላክ። ከዛ የሚሞተውን ሰው ልክ እንደ ኢየሱስ ማለት ነው እንደ ሳርም የሚጠወልገውን ኢየሱስ ጠውልጓል ወይስ አልጠወለገም? እንደ ሳር በስጋው እሺ የሰው ልጅ ትፈራ ዘንድ አንተ ማን ነህ አለ። አትፍራው እያለ ነው። አንተ ትፈራዋለህ? ቆይ አሁን ይኸውልህ ኢየሱስን ከሆነ የምትናገረው ኢየሱስ ሰውም አምላክም ስለሆነ ቆይ እሱ ላይ አሁን እያወራኸኝ ያለው በሰውነቱ ያለውን ብቻ ነው እኮ። ስለ ሰውነቱ ትፈራዋለህ ወይ? ትፈራዋለህ ሰውነቱን? አሉ ስለ ሰውነቱን ትፈራዋለህ ወይ ነው እኔም ጥያቄ። አቤት ይኸውልህ ስጋ ይኸውልህ እኛን እስከሚያድነን ድረስ ስጋ ለበሰ ስጋ ወረደ ስጋው ከሙታን ተለይቶ እኔ ነኝ ማለት ሰማ ፈራው ያለውን የመለኮቱን በመለኮቱ ያለውን ነው የምፈራው እንጂ ሰውነቱን አትፈራውም ማለት ነው። ኦኬ የኔ ኔትወርክ ነው በቃ። እሺ ሰውነቱን ግን አትፈራውም በቃ ባጭሩ። ሰውነት አለ ወይ? የት አለ ሰውነቱ? አሁን ላይ ሰውነቱ የት ነው ያለው? ኦኬ ቆይ ላይ እንመጣለን አንዴ። አሁን ቆይ እሱ አይደለም ኢየሱስ ሰውነቱ አለ የለም ይላል እንመጣለን። ቆይ ኢየሱስ ግን ሰውነቱን ትፈራዋለህ ወይስ አትፈራውም ነው ጥያቄው። የኢየሱስ ሰውነት የት ማለት አሁን ላይ ሰውነቱ የት ነው ያለው ነው? እኔ እኮ አላየሁትም ሰውነቱ ነው። እኔ ስለ የት አለ የለም አይደለም ጥያቄ። አሁን ሰውነቱን ትፈራዋለህ ወይስ አትፈራውም? ከዛ በኋላ እንመጣለን። እኔ እኮ ጥያቄ ራሱ ችግር ያለበት ጥያቄ እኮ ነው የምጠይቀው ጥያቄ። ለምንድን ነው ችግር ያለበት ጥያቄ? በቃ አምላክ ከሆነ እኮ ፈራዋለሁ። ችግር ያለበትም ካልሆነ አልፈራውም ነው። ሰውነቱን እኔ አልዳሰስኩትም። የሚያቃጥል ይሁን የሚነዝር ይሁን አንድ የምትፈራው ነገር ፍርሃት የግድ አሁን ሰውነት ስለሆነ ይሄ ሰውነት ነው። በፍርሃት ሲጣጣር መለኮቱን በፍርሃት ሲጣጣር ኢየሱስ አስታውሰ ከሆነ ጸሎት ላይ በፍርሃት ሲጣጣር ነበረ አይደለ? ስለዚህ አሁን ኢየሱስ አምላኩን እንደሚፈራው አንተ አምላክ ኢየሱስን ትፈራዋለህ ወይ? ኢየሱስ አምላኩን አልፈራውም። ኦኬ ላሳየህ። አምላክም የለውም ራሱ አምላክ ስለሆነ ማለት ነው። ጉድፈላ ቆይ እሺ አንዴ እዚህ ላይ መለሳለሁ እባክህ። ወይ አንተ ባይብል አንብባ አታውቅም ማለት ነው። አንብቤያለሁ። 0-0 ልንጀምር አውቃለሁ። ይኸውልህ ኧረ ይከብዳል። ምን እንደምታነሳ ራሱ አውቃለሁ። አሁን እኮ ይኸውልህ ምን እንደምታነሳ አምላክ ለምን ተውከኝ እኮ እሱን ልንመጣ እኮ ነው። እሺ አምላክ ያለው ምንድን ነው? እሺ ምንድን ነው አምላክ ያለው? ቆይ እመለሳለሁ። እሺ አይ እንደገና ወደኋላ እረዳለሁ። ወደፊት እየሄድን ወደኋላ ይከብዳል። ሰላም አይገባም። ኢብራሂም ሰው ቆሞ ማውራት እውነት ነው። አይገባኝም። እኔ ወደፊት ይገባኛል ምናልባት። እስኪ እንትን ማለት ነው ያው ወይ ወደ እኔ ጥያቄ ልግባና እስኪ ፋይል ልክፈታ እንደ ይቅርታ ልናየው ፈልጌ ነው። ይሄን ያለው እኮ ይጠራጠሩበት ኢብራሂም። እሺ ተወራ አይደለም ቀጥሉ እንጂ ይሄን ያህል ትጠራጠራላችሁ? ቆይ እሺ ቆይ አንዴ ሙላቸው አንተን ነው የማወራው። ይሄን ያህል ግን ምን አጨናነቃችሁ? እኔ ጥያቄ ምን በቃ ትፈራዋለህ? አዎ ፈራዋለሁ። በቃ ሰውነቱ ነው ምኑ ነው እንዴ? ይሄን ያህል የምትጠራጠሩትን አምላክ እንዴት ታመልካላችሁ? እኔ እኮ ወላሂ በጣም የሚገርም ነገር እኮ ነው። እሺ ና ያው አንተ ምሽል ጠይቀ መልሽ ልጠይቅ። እሱ ብቻ የማይሞት ነው የተባለው ማን ነው? ሙላቸው ኦኬ ማን ነው? እሱ ብቻ የማይሞት አዎ አንተን ነው።
ክፍሉን አንብብ። እሱ ብቻ የማይሞት ነው አለ። ያው ክፍሉን አነበብ። ክፍሉን አንብብልኝ። ከለኛው ጀምረ ማለት ነው። አንብብልኝና ከዛ ተረተን እንቀጥላለን። እሺ ያንም መገለጡን በራሱ ጊዜ ብፁዕና ብቻውን የሆነ ገዥ የነገስታት ንጉሥ የጌቶች ጌታ ያሳያል። እርሱ ብቻ የማይሞት ነው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድስ እንኳን አላየውም፣ ሊያየውም አይችልም። ለእሱ ብርሃን ክብርና የዘላለም ኃይል ይሁን አሜን ይላል። ማን ነው? ይቅርታ፣ መለኮት። ኢየሱስ መለኮት ነው? አዎ አምላክ ነው። ኢየሱስ አምላክ ነው። እሺ ጥሩ። የሞተው መለኮት ነው? አዎ አምላክ ነው። እሱም ኢየሱስ ነው። የማይሞተውስ መለኮት ነው? ኢየሱስ እኮ የሞተው ለኛ ለበደል። ኧረ ቢስሚላ። ቆይ ኧረ ተው ሙላባቸው። ማን ነው ሙላቸው? እሺ ለምን ጥያቄ አልጠየቁም? ለምን የሚባል ጥያቄ ጭራሽ አልጠየቁም። ምክንያት አልጠየቁም። ጥያቄ ኢየሱስን የሞተው ማን ነው ስትል ሞቷል ወይ ስትል ኢየሱስ ሞቷል ወይ ስትል ለምን ሞተ የሚለውን ጥያቄ ደግሞ እሱ አይመለከተኝም። እሱ በኋላ ላይ የምናወራው እሱ አንተ ለዚህ ሞተልኝ ለዛ ሞተልኝ ብለህ አንተ መብት ነው። እሱ ምንም ችግር የለውም። እኔ አሁን ጥያቄ እሱ ብቻ የማይሞት ነው የተባለው መለኮት ነው አልከኝ። የሞተውስ ምንድን ነው? ኢየሱስ በስጋ ለኛ ብሎ ሞተ። መለኮት ነው የሞተው ወይስ ሰው ነው የሞተው? አዎ ኢየሱስ ፍጹም መለኮት ነው። ፍጹም አምላክ ነው። አምላክ ማለት መለኮት ማለት አምላክ ነው የሞተው። ሰው ፍጹም አምላክ በመሆኑ አዎ አምላክ የሞተው አምላክ ነው። እሺ አይሞትም የተባለውስ ማን ነው? የት ነው አይሞትም የተባለው? ያው እሱ ብቻ የማይሞት ነው የተባለው ማን ነው? አልን እኮ እግዚአብሔር አይሞትም ሞትን የማያውቅ ነው አልን እኮ። የሞተውስ ማን ነው? ኢየሱስ በስጋ ለኛ ብሎ ኃጢአት ለኛ ኃጢአት ሞተ። አረ ቢስሚላ። ምንም ጻድቅ ቢሆን አረ የጠየቅኩህ የሞተው መለኮት ነው ወይስ ሰው ነው እንዴ? አልኩ እኮ መለኮት ነው። ኢየሱስ ፍጹም አምላክ ፍጹም ሰው እንደመሆኑ ድረስ መለኮት ነው እኮ። የሞተው መለኮት ነው ሰው ነው? ሰው ነው። ፍጹም ኢየሱስ ሁለት። በጣም ጥሩ ሰው ነው። በጣም ጥሩ። ፍጹም ሰው ፍጹም አምላክ ነው ኢየሱስ በሰውነቱ መታመጣው ይሆናል። ቆይ በቃ አሁን መታል መስመር ላይ መታል። በቃ የሞተው ሰው ነው አይደለ? ኖ ሰው ሳይሆን በሰውነቱ ሞቷል። ኢየሱስ ፍጹም ሰው ፍጹም አምላክ ነው፣ በሰውነቱ ሞቷል። እሺ መለኮት ሞቷል? መቼም አይሞትም። የማይሞት የተባለው መለኮት ነው። የሞተው ሰውነቱ ነው ማለት ነው። መለኮት እኮ ፈጣሪ እኮ ነው። አይሞትም። የሞተው ሰውነቱ ነው ማለት ነው። ሙላቸውዬ በሰውነቱ ከአዳም ዘንድ ወደኛ ለተላለፈው ኃጢአት ክርስቶስ ለኛ ሞተ። ምክንያቱ ላይ ተውቆ አንዴ ምክንያቱን እዛ ያዘልኝ አንዴ ይቅርታ። ምክንያቱን እንመጣለን። አሁን ጥያቄው ባህሪ ነው እያወራን ያለ ነው። ስለ መለኮት ይሞታል ወይስ የሞተው ሰው ነው የሚል ነገር ነው የያዝነው። ይሄ የሞተውን ሰውነት አምላክ ወደ መበስበስ እንዳይመለስ ያስነሳው ማን ነው? ቆይሽ መጀመሪያ ወደ መበስበስ እንዳይመለስ ያስነሳው ማን ነው? አብ ነው። እግዚአብሔር ያስነሳው ይላል። ያስነሳው ፍጡርን ነው ፈጣሪ ነው? ፈጣሪ ነው። ያ የሞተው ሞት የተባለው እኮ ፈጣሪ እኮ ነው። ሞተ የተባለው በስጋ ሞተ የተባለውም እኮ ፈጣሪ ነው። ሁለት ባህሪ ያለው ታውቃለህ። ኢየሱስ ክርስቶስ ሁለት ባህሪ ያለው። እሺ ሊበሰብስ የነበረው አምላክ መለኮት ነው። ይሄ ለምሳሌ እንደገና ወደ መበስበስ እንዳይመለስ ከሙታን ያስነሳው ቢቶ ኖሮ ሊበሰብስ ይችል ነበርና ወደ መበስበስ እንዳይመለስ ያስነሳው እንዳይመለስ ማለት መጀመሪያ የበሰበሰ ነገር ነው ማለት ነው ኦብቪየስሊ። ስለዚህ የተነሳው ወደ መበስበስ እንዳይመለስ ነው። መጀመሪያ የበሰበሰ ነበር። ኢብራሂም ኢየሱስ ሁለት ባህሪ ያለው የሚለውን ከኔ ተቀበለኝና ኢየሱስ ፍጹም ሰው ፍጹም አምላክ ነው። በሰውነቱ አምላክ የተነሳው ሰውነቱ ነው አምላክነቱ ነው የተነሳው ከሞት ሞቶ ተቀብሮ የነበረውማ ሰውነቱ ነው። ስለዚህ ፍጡር ነው ወይስ ፈጣሪ ነው? ሰውነቱ ሞቶ የተቀበረው የሞተው የነበረው ሰው እንደሆነ ደግሞ መጽሐፍ ቅዱስ ያስረዳል ይደግፋልም ደግሞ እኮ። ፍጡር ነው ወይስ ፈጣሪ ነው? ሰውነቱ የሞተው ፍጡር ነበር ፈጣሪ ነበር የበሰበሰ? በመጽሐፍ ቅዱስ ላስደግፌ። ቆይ እንጂ መጀመሪያ ላይ ተስማምተን መልሴን ማለት ነው። መልሴን በመጽሐፍ ቅዱስ ላስደግፌ። ታስደግፈኛለህ? ቆይ አንዴ። ይሄ ከሙታን የተነሳው ፍጡር ነው ወይስ ፈጣሪ ነው?
ኢየሱስ እኮ ነው። ኢየሱስ ወልድ ነው። ገባኝ። ወልድነቱ አይደለም ወደ መበስበስ እንዳይመለስ መቃብሩ 3 ቀን የቆየው አካል አብ አስነሳው። መጽሐፍ ቅዱስ ኢየሱስ መጽሐፍ ቅዱስ እንደዚህ አብ አስነሳው ወልድን። ገባኝ። አዎ አብ ያስነሳው የሞተን ነገር አይደለ? ነገር እኮ አይደለም። ሰው ነው፣ ስጋ ነው። በስጋ ክርስቶስ ስለኛ በስጋ ሞተ። ክርስቶስ ስለኛ በስጋ ሞተ። ስለዚህ የሞተውን ስጋ አብ የወልድን ስጋ አስነሳው። አረ ቆይ እባክህ አንዴ ፎርሙላ አትስራ እባክህ ሙላቸው። የጠየቅኩን ጥያቄ ብቻ መልስ። ይኸውልህ የሞተው 3 ቀን መቃብር ውስጥ የቆየው የተባለው መለኮት ነው ወይስ ፍጡር ነው? ወደ መበስበስ እንዳይመለስ የተቀመጠው ሁለት ባህሪ ያለው ብያለሁ ቅድም። ኢየሱስ መለኮትም ነው ሰውም ነው። ኢየሱስ በስጋው በህያው የሆነው በምኑ ነው? ኢየሱስ ህያው የሆነውማ በስጋ በመለኮትነቱ ህያው ነው፣ ለዘላለም የማይሞት ነው። የሞተውስ በምኑ ነው? በስጋ ሞቶ የሞትን የኛን በመለኮት ካልክ በስጋ የተባለው በፍጡርነቱ ነው አይደል የሞተው? በጣም ጥሩ። ስለዚህ የኢየሱስ ስጋ የሞተው ፍጡርነቱ ነው ማለት ነው እንጂ መለኮቱ አልሞተም። አንተ እኔን ለማወሳሰብ ቆይ በመጽሐፍ ሮሜ 9:5 ሙላቸው ቆይ ሮሜ 9:5 ክፈትልኝና አንብበን ከዛ መልሱን የሚጠይቀኝን መልስ እዛው አገኝ። ሮሜ 9:5 ችግር የለውም። አንዴ እዚህ ጋር ማስቲክ አድርገን ሳንሄድ የትም አንሄድም። እሺ ፈጣሪን አስነስቶታል ብለኛል ቅድም። ፈጣሪን ያስነሳው ምክንያቱም መለኮት እኮ 3 ምክንያቱም መለኮት ወይም እግዚአብሔር የምንለው ፈጣሪን አስነስቶታል ወይ? 3 አካል አንድ ባህሪ ያለው ምን ፈጣሪን አስነስቶታል ወይ? ፈጣሪን አስነሳው ወይ? ምን አይነት ጥያቄ ነው የምትጠይቀኝ? እሺ ፈጣሪ ፍጡርን አስነሳ? እሺ ፈጣሪ ፍጡርን ያስነሳ ወይስ ፈጣሪን ያስነሳው? ፈጣሪ ፍጡርን ያስነሳው? መጽሐፍ ቅዱስ እኮ ዓለማትን በፈጠረበት በልጁ በኢየሱስ ላይ ያለው እኮ ኢየሱስ ራሱ ፈጣሪ ከሆነ ስንት ፈጣሪ አለ? ፈጣሪን ያስነሳው ወይስ ፈጣሪ ፍጡርን ያስነሳው? አጭር መልስ ነው የምፈልገው። መጽሐፍ ቅዱስ ሲናገር እግዚአብሔር ፍቅር ነው ይላል። ስለዚህ ፈጣሪ ፍጡር ብለህ የምታመጣው ነገር አንተ የምትሰራው ስራ እንጂ ወላሂ ስሙ። እኔ በጣም ይቅርታ ሙላቸው፣ በጣም አንድ ነገር ልናገር። እንደዚህ አይነት የተወሳሰበ ትምህርት መልስ መመለስ እንኳን የሚከብድ ትምህርት እኔ በጣም አንተ እኮ ነህ ያው እሺ መልስ። እሺ በቃ እሺ ሮሜ 9:5 አንብብ። ፍጡርና ወይስ ፈጣሪ? እከፍታለሁ። ሮሜ 9:5 ራሱ የትም የሚያስኬድ ጥቅስ አይደለም። ከከፈትክ በኋላ እሱን ካስነበብከኝ በኋላ ጠይቀኝ። እሺ ጥያቄ ለዚህ ስለጠይቀ እሺ ያው እመለሳለሁ። እዚህ ጥያቄ ላይ እመለሳለሁ። አራት ይድለት መጀመሪያ ምን እየጠየቀኝ ነው? ቆይ አይደለም ቆይ እሱ እየጠየቀኝ ያለው ችግር የለውም ተውት፣ ላሳየው። ቆይ አንድ ነገር ሁለተኛ እንዳትጠይቅ ላድርገኝ ጥያቄ ሁለተኛ። እሺ ሮሜ 9:5 ያስነብበኝ። አዎ ላሳየህ እኮ ነው። በጣም ይቅርታ። እሺ ምን ታደርጋለህ መሰለህ? ያው ከፈትኩኝ። ያው ፉል ስቶፕ አለ ከዚህ በኋላ እሱን ነገር መረዳት አልችልም እኔ። በአማርኛ አስነብበኝ እኮ እኛ ተረዳነው። ይቅርታ አንተ አልተረዳውም። በአማርኛ አስነብበኝ። ይኸው ኢየሱስ በስጋ መጣ ይላል። ካታሳር ካለ ከዛ ሆኦን እያለ ቀጠለ። ከዛ ቲዮስ ያው አምላክ እውነተኛ አምላክ እኔ አይገባኝም። በአማርኛ አስተምረኝ፣ በአማርኛ አስነብበኝ። በቃ እቺ ፉል ስቶፓን እንዳትረሳ። ለማንኛውም እቺ ፉል ስቶፓን እንዳትረሳ። እቺ በአማርኛ አስነብበኝ። ላስነብብህ እኮ ነው። አሁን ስህተቱን ላሳይ ነው። ልቀበል እንደማልችል ላሳይ ነው። ስንት ነው? ሮሜ 9:5 ያው አሁን የትም ማለት መለሳለሁ እዛ ጋር በነገራችን ላይ እሺ። አባቶችም ለነሱ ናቸውና አለ። ክርስቶስን በስጋ መጣ ካለ በኋላ ጀማው ፉል ስቶፕ ተቀምጦበት ፉል ስቶፕ አይደለም፣ ያ ነጠላ ሰረዝ ነው። ነጠላ ሰረዝ ነው። ይሄ ምንድነው? ይሄ ምንድነው? ይሄን እሱን ነገር እኮ እኔ አልተማርኩም። እሱን አለ በቃ ካልተማርክ ተምረና የግሪክስ ነው። ይሄ ግሪክስን አልችልም። በአማርኛው ነጠላ ሰረዝ ብሎ ነው የሚቀጥለው። ቼክ አድርገን በአማርኛው ነጠላ ሰረዝ ብሎ ነው የሚቀጥለው። አስነብበው ቼክ አድርገን አማርኛውም ላይ አዋጣ። በነገራችን ላይ አሳያለሁ። አማርኛ ለምን አዋጣ?
አሁን በቃ ይኸው እኔ ያመጣሁኝ አንተ እስከምታመጣ ድረስ እዛ ላይ እንመለሳለን። ያው አሁን እዛ ላይ እንመለሳለን። ሂድ ብለኛል ይጀላል አባቶች። እሺ እኔ ላንብብና አባቶችም የነሱ ናቸው፣ ክርስቶስም በስጋ የትውልድ ደረጉ የሚቆጠረው ከነርሱ ነው፣ እርሱም ከሁሉ በላይ ምንድነው ያነበብከው? ለዘላለም የተመሰገነ አምላክ ነው። ቅድም ይታችን ምንድነው ጥያቄው? የትኛውን ያነበብከው? ያው ጠቅሶኝ ነው ወዳጅ፣ ሌላ ነገር ነው ያነበብከው። አባቶችም ለነሱ ናቸውና በእነሱ ከነሱም ክርስቶስ በስጋ መጣ አለ። ማን ነው ክርስቶስን በስጋ ያመጣው? አባቶችም ለነሱ ናቸው። ወዳጅ ለምንድን ነው የምታዞረው? አባቶችም ለነሱ ናቸው፣ ከነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ የሆነ ለዘላለም የተባረከ ክርስቶስን በስጋ ያመጣው ማን ነው? እርሱም ለዘላለም የተባረከ አምላክ ነው። ቅድም ይታችን ሲጠይቅ አይ ቅድም ይታችን እኔም ልመልስ ሐሳቤን ልጨርስ። ይታችን ቅድም ሲጠይቅ አይ ሐዋርያት አምላክ ብሎ አላስተማሩም ማለችን። ቆይ አንዴ እባክህ እኛስ ማንም አምላክ ሐዋርያት ነፍ ቦታ ላይ የሐዋርያት ትምህርቱ የኢየሱስ አምላክነት ማስተማሩ አስተምረዋል። ክርስቶስ አንዴ ክርስቶስ ከነሱም ክርስቶስ በስጋ መጣ አለ። ማን ነው ክርስቶስን በስጋ ያመጣው? ማን ያመጣው? የኢየሱስ አወላለዱ። እሺ ላሳያችሁ። በቃ ያው እሱ አሁን ካደው ላሳያችሁ። ሐዋርያት ሥራ ላይ ኖ አልካድኩም። አንተ ሁሉን አሳየ። ይኸው ምን አለ? ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት እሱም ኢየሱስን አመጣ። ማን ያመጣው? የመጀመሪያውን ክፍል በደንብ አታስረዳም። እግዚአብሔር ያመጣ። ይኸው አመጣ ያለው ማን ነው? ማን ያመጣው? ያኛውን እኔ ለምሳሌ እኔ ያስነበብኩትን ክፍል ያኛው ኢየሱስ የተለያዩ ናቸው። ቆይሽ ይሄኛው አንድ ራሱ ይመጣል፣ ሁለት አምላክ ያመጣዋል። እሺ ሁለት ኢየሱስ ነው ያለው። መቀበል በቃ እሺ ተስማምቻለሁ። ኢብራሂም እኔ ለምሳሌ እዚህ ያለው ሰው ሁሉ እየታዘበ ነው። እኔ ምን እያወራሁ እንደሆነ አንተ ምን እያወራን? ቢያንስ ይሄ ሰው እኮ አንድ ሐሳብ አንድ ስቴትሜንት የት እንደሚያበቃ ያውቃል። ይሄ ሰው ከኛም ሞኝ አይደለም። 570 ምናምን ሰው አንድ ስቴትመንት ከተነስቶ የት እንደሚቆም ያውቃል። አሁን ግማሹን ነጠላ ሰረዝ አቁመ ግማሹን በኩል ዘለ አንተ የምትፈልገው ብቻ ለማናገር አትሞክር። አንተ አሁን እዛ ነው ያለው። ይቅርታ ያንተ ችግር ማለት ነው ምን መሰለህ፣ እኛ ስለአንተ ችግር ምንም የሚመለከተን ነገር የለም። ግሪክኛውን አላወቅከውም። በቃ እኔ አይመለከተኝም። ግሪክኛው ላይ አንተ ማረኛው ነጠላ ሰረዝ ፉል ስቶፕ ነው። እሺ አሁን እንይዝና ምን እናደርጋለን? ክርስቶስን በስጋ ያመጣው በዚህ ጥቅስ መሰረት ማን ነው? ከየትኛው መጽሐፍ ቅዱስ ነው? አሁን ለምሳሌ ሐዋርያት ሥራ ምዕራፍ 13 ሐዋርያ ክፈተው አንብብ። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ክፈት። እሺ ያኛው ምን ብለሽ የአንተ እንደምዳሜ ነገርኝና እሱን እየፈታን እኮ ነው። ሮሜ 9:5 ምን ብለህ እንደምትመጣ እሱን እየፈታን ነው። እባክህ አታስብ። እሺ አንብበው። ስለዚህ ክርስቶስን በስጋ ያመጣው ማን ነው? በዚህ ጥቅስ መሰረት ከዚህም ሰው ዘር እግዚአብሔር እንደ ተስፋ አይታይም። በደንብ ትንሽ ራቃል። ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣው። አሁንም መድኃኒትን የሚለውን ዋና ጉዳይ ማን ያመጣው? ለእስራኤል እሱ ላይ እንመጣለን። ለእስራኤል መድኃኒት ያስፈልጋል የሚለውን እግዚአብሔር ለእስራኤል መድኃኒትን ለማምጣት መድኃኒት የሚለው የኃጢአትን ደሞዝ ወይም የኃጢአትን ሸክም ለማቃለል ማለት ነው አይደል? የእስራኤል ታማኝ ነበረችበት እኮ ማን ያመጣው ነው ጥያቄ ስላመጣ ነው። ሮሜ 9 ማን ያመጣው? እግዚአብሔር ነው። እግዚአብሔር የሚለው እኛ ጋር ይሄን ሲትፈታ መለኮት የሚለውን ያመጣል። እግዚአብሔር ነው የሚለው። ማን ነው ያመጣው? ኢየሱስን ያመጣው ማን ነው? አብ። እሺ እግዚአብሔር። ጀግና። በቃ ፋይናሊ አሁን ሮሜ ላይ እንመለስ ጋይስ። ሮሜ 9:5 ምን አለ መሰላችሁ? አባቶች ለነሱ ናቸውና ከነሱም ክርስቶስ በስጋ መጣ። ስለዚህ ክርስቶስን በስጋ አምላክ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ ነው፣ አሜን አለ። ኢየሱስን በስጋ ያመጣውን አምላክ እያመሰገነ ነው የሮሜ ጸሐፊ ወዳጅ። ለዛ ነው እሺ ኢየሱስ ነቱን ተቀብሎ
ተቀብለዋል አይልም። የተባረከ አምላክ ነው አይልም። እዚህ ጋር ኢየሱስ ሳይሆን ስለ አብ ነው የሚያወራው። አሁን እንመለሳለን፣ የትም አንሄድም። ቆይ አንዴ እዛ ጋር ነን። ኢየሱስ አምላክ ያስነሳው ከሞት ቆይ ኧረ ቆይ የትም አልሄድም፣ እመለሳለሁ እንጂ እዚህ ጋር ኧረ የትም አልሄድም። እንደዚህ ማመላቀቅ የለም። ቆይ አንተ አንድ ጥቅስ ካሳየው እኔም አንድ ጥቅስ እንዳሳይልህ ፍቀድልኛ። በተራተራ አንተ አንድ ጥቅስ ካሳየው እኔም አንድ ጥቅስ ማሳየት አለብህ። አንተ ብቻ የምትፈልገውን እያሳየ የምትፈልገውን እያስረዳ እኔ ምንም እንዳላስረዳ ካልክለኝ ኢንሻአላህ ታሳያለህ። እሺ ያው ፈቅደላ ጥያቄው አሁን አንተ እንዴት እንደሚጠይቀኝ እኮ አልገባኝም። የክርስቶስን ስጋ ክርስቶስ በስጋ እንደነሳ ነው እንጂ ፈጣሪ ነው ፍጡርን ነው ያስነሳው? ፈጣሪ ነው እንጂ ፍጡር እንዴት ያስነሳል? ፈጣሪ ነው የተነሳውን ፈጣሪ ነው ያስነሳውን ፈጣሪ ነው። ስንት ፈጣሪ አለ? አንድ የሚሞት ሌላ የማይሞት እንደዚህ ቅድምም ስለ አምላክ በሪ ስለ እግዚአብሔር በሪ ላስረዳ ስለ በሪዩ አልተቀበልክም እኮ አይሞት የተባለው ማን ነው? እኛ እንመለሳለን። የትም እኮ ነው ማለት ቀለበት ነው። አሁን ይኸውልህ ሙላቸው የትም ወዴትም በዚያ አስወጡኝ አናስወጣም፣ በዚያ አስወጡኝ አናስወጣም፣ በዚያ አስወጡኝ የለም መውጫ የለም። ስለዚህ አሁን አንተ እኮ እዛ እኮ ሮሜ 9:5 ያለውን እኮ አረ ሮሜ እኮ አይደርስም እኮ ቅንብ ብለህ እኮ ነው የመጣው የማይለው ብለህ ነው የመጣው። ግን በል አንተ እንኳን ሮሜ ኢትዮጵያ ማያስወጣም። አንዴ ይኸውልህ እንኳን ለሮሜ ሰዎች መልእክት ይቅርና እኛ እዚህ እኔና አንተ ጋር የትም በቃ የትም አይደርስንም እኮ። አሁን መጀመሪያ የጠየቅኩህ መልስኝ ያለው ነገር አምላክ አይሞትም ብለን ጨረስን። ሙላቸው ጨረስን። በቃ አምላክ አይሞትም። ሁለተኛ ጥያቄ አምላክ ያስነሳው አምላክን ነው ወይስ ፍጡርን ያስነሳው? ሲጀመር እኮ እኔም እኮ አምላክ ሞቷል አላል። አምላክ ግን በስጋ ስለኛ ሞተ ነው። ቆይ አንዴ ሊዱ ተረጋጊ። ሰላምታ ይቀድማል ምናምን ተራ ይጠበቃል። ሰላምታ የሚያክሰው ምናምን አይደለም። አሁን አንቺም ትገቢና ተመሳሳይ ነገር ነው። ሌላ ምንም የምታመጪው ነገር የለም። ከሱ ቢብስ እንጂ አንቺ እንትን አይደለም። እሺ እስቲ አውሪ የሚያክሰው አየናችሁ እኮ የሚያውቁ ሰዎቻችሁ ውይይት እንኳን አይቀበሉም። የአብዱል ከሪምን ውይይት በቃ ይበቃኛል። አመሰግናለሁ። ሙላቸው እሺ ምን እናደርጋለን መሰለህ? ለወንድ ኮናችሁ ፈጋገቡ ፈሪ አረኛ ወንድ አይደለንም። ይቅርታ። እሺ ከሙታን ያስነሳው አምላክን ነው ወይስ ፍጡርን ነው? እቺ መልስልኝ። ተስማምተን እንሄዳለን። በቃ እንጨባበጣለን። አልኩ እኮ አምላክ ነው። ኢየሱስ አምላክ ነው። ኧረ እኔ ስለ ኢየሱስ አምላክነት አይደለም የጠየኩህ ወዳጄ። አምላክ ያስነሳው አምላክ ነው። ቤቱን የከፈተችው እኮ ኢየሱስ አምላክ አይደለም ብላ እኮ ነው። ሐዋርያት አላስተማሩም። አምላክ ብሎ አላስተማሩም ብሎ አዛንደር ስም ሲጀምር ሙላቸው ይሄን ጥያቄ ሳትመልስ የትም አንሄድም። አምላክ ያስነሳው አምላክን ነው ወይስ ፍጡርን ነው? የክርስቶስን ስጋ አስነሳው። አልጠየኩም። አምላክ ያስነሳው ፍጡርን ነው አምላክን ነው? ኢየሱስ አምላክ ነው ብለን አንተ አወራን አይደል? ኢየሱስ አምላክ ነው ብለን ካልን አንተ ያስነሳው ፍጡርን ነው ወይስ አምላክን ነው? እባክህ ይሄን መልስልኝ። እየመለስኩልህ እኮ ነው። የኢየሱስን ስጋ አስነሳው። አልጠየኩም። እኔ የጠየኩህን ጥያቄ መልስልኝ እባክህ። አምላክ ያስነሳው ፍጡርን ነው ወይስ አምላክን ነው? እንዲና ሐዋርያ ስራ ላይ ያለውን በደንብ አስነብብ። አንተ ራስህ ታያችሁ። በቃ መቼም ነው የምላችሁ እንዲህ አይነት ቴዎሎጂ እያልኩ እኮ ሙስሊሞችን ለመስበክ አትምጡ ጋይስ። እኛ አምላክ ሞቷል ብለን ማናምን ህዝቦች ነን ጋይስ። አቤት ምን እንደምትለው እያወቀ አይደለም። ምን ብሎ እየጠየቀህ ነው ሙላቸው? እስኪ ምን ብሎ ነው እየጠየቀህ ያለው?
ገብቷል እኮ የኢየሱስን ስጋ ማን ነው ያስነሳው እያለ አብ አስነሳው አብ አስነሳው እያለ ቆይ አንተ ምን ብለህ መለስክ? አንተ እንደዛስ ብሎ ሲጠይቅህ ምን ብዬ መልሳለሁ? አብ አስነሳው እያልኩ ነው። እሱ አብ አስነሳው ብዬ ስናግረው እሱ ሌላ ነገር ይጠይቃል። እሱ የተነሳው ወንድማችን የሚፈልገው ቆይ እኔ ልዋይ አይደለም ከኢብራሂም ጋር የኢብራሂም እንትን ላስተካክልህ ነው ብሎ የጠየቅህ ምንድነው? ከሙታን ያስነሳው ፈጣሪ ነው ወይስ ፍጡር ነው ብሎ ጠየቀህ። ፈጣሪ ነው አልከው። ከሙታን የተነሳውን ፈጣሪ ነው ያስነሳውን ፈጣሪ ነው አልክ። እሺ ፈጣሪ አለ ወይ አለክ። ሁለት ፈጣሪ የለም ላስረዳክ ትላለህ። ምንድነው የምታስረዳን? አው እያልክ ላስረዳችሁ ምን አለክ መሰለህ? በልቼ ጠግቤያለሁ ቆይ በላለሁ እያልኩ እኮ ነው። እንደዚህ አይነት ነገር ነውና አቡክ ይቀጥል። ማነክ ኢብሮ ቀጥለው። እሺ ሙላባቸው ለአንተና ለመጨረሻ ጊዜ ጠይቃለሁ። ቆይ አሽራፍም ደግሞ የራሱን ሐሳብ ነው ነው። ሙላቸው ምን እናደርጋለን? ምንም እኮ ካልተስማማንም ጥያቄውም በቃ ትክክል አይደለም ካልክም በቃ ትተዋለህ፣ ችግር የለውም። መሲም ስለመጣች ኢንሻአላህ ቀጥሉ። እሺ ይኸው ለምን እናደርጋለን መሰለ ሙላቸው አጭር ነገር ነው። በነገራችን ላይ በዚህ አካውንት ፎሎ ያላደረጋችሁኝ አዲስ አካውንት ነው፣ ፎሎ አድርጉኝ እሺ። እና ከሙታን ያስነሳው አምላክ አለ አይደለ? ከሙታን አስነሳው ይላል። የሆነ ነገር ተነስቷል። ጥሩ የተነሳው አምላክ ያስነሳው አብ ያስነሳው የሆነ ነገር እኮ አይደለም። ለምን የሆነ ነገር ብለህ ታውቃለህ? እሺ ኢየሱስን አስነሳው ነው የሚለው አንተ አውቃለህ የሆነ ነገር ብለህ ትላለህ። እሺ ይቅርታ። አሁን አምላክ ያስነሳው አምላክን ነው ወይስ ፍጡርን ነው? በቃ ይሄንን መልስልኝ እባክህ። ወደዛ አትበል እያልኩ እኮ ነው። ኢየሱስ አምላክ ነው አልኩ። ወይኔ ላኢላሃ ኢላላህ ኧረ ራስ ምታት ነው። በቃ ሌላ ሰው በቃ እኮ ኢየሱስ አምላክ ነው እያልኩ ነው። አትመልሱትም። ይሄ መልስ ኢየሱስ አምላክ ነው ወይ? እሷ የጠየቀችው አሁን ቤቱን የከፈተችው ልጅቷ የጠየቀችው ኢየሱስ አምላክ ነው ወይ ለሚለው አንደኛ ጴጥሮስ ላይ ያለውንም ሁለተኛ ጴጥሮስ 1 ምዕራፍ 1 ላይ ያለውን ደግሞ ኢየሱስ አምላክ እንደሆነ ሐዋርያት አልሰበኩም፣ አልተናገሩም፣ አላስተማሩም ያለችውን እሱንም አንደኛ ጴጥሮስ ምዕራፍ 1 ከቁጥር 1 ታንብብ። ሳትመልስ የትም አትሄድም ወዳጄ። ይኸውልህ ኤብሮ አንድ ጊዜ ያዛርግልኝ ትወያያላችሁ። ወገናችን እኔ የምናገረውን ንግግር በትክክል ኮት አድርግ። ሙላቸው ኮት ማለት ምን ማለት ታውቃለህ? በእንግሊዝኛው ወይ ኮቴሽን ማርክ የሚለው ወይም በአማርኛው ትምህርተ ጥቅስ ማለት ነው። ትምህርተ ጥቅስ ወይም ኮት ማለት ምን ማለት ነው? የሰዎችን ሐሳብ ቀጥታ አምጥቶ ማስቀመጥ ነው። እኔ የተናገርኩትን በቀጥታ አምጥተህ ማስቀመጥ አለብህ። እኔ ምን አልኩኝ? በስላሴ አማኝ ቤተክርስቲያናት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ተብሎ ይሰበካል። ኦኬ። ለመሆኑ ኢየሱስን እግዚአብሔር ወልድ ነው ብሎ የሰበከ ሐዋርያ አለ ወይ ነው የኔ ጥያቄ። ስለዚህ መሰረት ተናገረኝ ስትል ቀጥታ የተናገርኩትን ነው መናገር ያለብህ እንጂ ቆርጠህ አንተ በሚመች መልኩ አይደለም። ካልፈራህ መሰረት ሐዋርያት ኢየሱስን እግዚአብሔር ወልድ ነው ብለው አልሰበኩም። እግዚአብሔር ወልድ ነው የሚለው ነገር የመጣው ከመነኮሳትና ከቀሳውስት እንጂ ከሐዋርያት የተገኘ አይደለም ብላለች ብለህ ተናገር። ከዛ መረጃው ካለ ከመነኮሳትና ከቀሳውስት አልተገኘም፣ ከሐዋርያት የተገኘ ነው። ቤተክርስቲያኖቻችን ኢየሱስን እግዚአብሔር ወልድ የሚሉት ከሐዋርያት የተገኘ ነው ብለህ ከመጽሐፍ ቅዱስ ጠቅሰህና አጣቅሰህ ትመልሳለህ እንጂ ያላልኩትን ብላለች አትበል። ተግባብተናል? ቀጥሉ ከኢብሮ ጋር ኢብሮ ቀጥላው ያይ ጥሩ ነው። ግን ያው በዚሁ አጋጣሚ ሬሲሽን ቀይረሻል። ቅድም ያልሽው ነገር ያልሽው ግን እንደዛ አልነበረም። እሺ ትክክል ነው። አንዴ ሙላቸው እብራሂምም ላውራ በቃ ትክክል ነው። አንዴ ትክክል ነው። አላፍንም። አንዴ ይሄንን ጥያቄ እሷ እኮ ቅድም ስትጠይቅ የነበረው አይ ሐዋርያት እንደዚህ ብለው አላስተማሩም ብላ ነው ወይ ታመጣችሁ ይሄን ትምህርት ብላ ነው የጀመረችው። አሁን ደግሞ ሌላ ርዕስ ነው የሰጠችው። ኢየሱስ የእግዚአብሔር ወልድ መሆኑን የሚለውን እሱንም ጠይቀኝ። እሺ ተጠይቃ ምርጫ ነው የሰጠው። አምላክ ያስነሳው መለኮት ነው፣ ቢ ፍጡር ነው። መልስ ኤን ቢ ልምረጥልህ። የትኛው ነው ይላል? አምላክ ያስነሳው የትኛው ነው? ቅድም ባላበብነው አሁን ዋናው በቅድሙ ክፍል ነው። እዚህ ማንን ነው ያስነሳው? አምላክ የቱን ነው ያስነሳው? ከሁለቱ
ኢየሱስ ተወልዷል አይደል? በማርያም ወይኔ ከአባቶች መጣ ይላል አይደል? ከአባቶች መጣ ስል ኢየሱስ ቅድምም አልኩ ሁለት ባህሪ ያለው አምላክ ኢየሱስ ሁለት ባህሪ ያለው መለኮትን ነው ወይስ ፍጡር ነው? ኢየሱስ እኮ መለኮትን ፍጡሩም እኮ ነው። ኢየሱስ ተወልዷል መጥቷል ወደ ምድር። ኢየሱስ መለኮት ነው ከዘላለም ነበረ። አረ መልስ። ሁለቱም ባህሪ ለኢየሱስ እኮ ሁለቱም ባህሪ አልጠየኩም። የሞተው ማን አምላክ ከሙታን ያስነሳው መለኮትን ነው ፍጡር ነው? መልስ እባክህ፣ መልስ እየፈለገ ነው። ክርስቶስን አስነሳው ነው ማለት ኢየሱስን አስነሳው። ኢየሱስ ነው ኢየሱስ በስጋው አይደል የሞተው? በቃ እሺ ስጋ የሞተው ስጋ መለኮትነቱማ ከዘላለም የሞተው ስጋ መለኮት ነው ፍጡር ነው? የሞተው ስጋ የማን የኢየሱስ ክርስቶስ? ኢየሱስ እኮ ተዋረደ ይላል። በተዋረደው ልክ በዚያው ክርስቶስ እግዚአብሔር አከበረው ስለምን ኢየሱስ ክርስቲያኖች እባካችሁ የሞተው መለኮት ነው ፍጡር ነው? እባክህ መልስልን። መለኮት ነው። ኦኬ ያዝልኝ። እሺ ራይት መለኮት ነው ብሏል። የሞተው እዚህ ጋር ልጻፍ። ይህ ማለት የሞተው ቆይ የሞተው መለኮት ነው። ጥሩ እሺ አይሞትም የተባለው ማን ነው? መለኮት ነው ወይስ ፍጡር ነው? አሁን ደግሞ እዚሁ ጋር እሱ ብቻ የማይሞት ነው የተባለው መለኮት ነው ፍጡር ነው? ስለማን ነው? ስለ ኢየሱስ ነው እሱ ብቻ የሚለው ክፍሉ? አይ እሱ ቅድም እኮ ተነጋገረን። እሱ ብቻ የማይሞት ነው የሚለው መለኮት ነው ወይስ ፍጡር ነው? ስለ ኢየሱስ አያወራማ። ያ ክፍል ደግሞ ስለ አብ ነው አለ። ችግር የለውም አንተ መልስ ብቻ። እሱ ብቻ የማይሞት ነው የተባለው ለምን መልሳለሁኝ? ለምን መልስ? አንተ የፈለክበትን እየዘለልክ እየጠየቀኝ አይ በግድ መልስ። አንተ የምትፈልገውን ለማውራት እንጂ መጽሐፍ ቅዱስ የሚፈልገውን ለማስወራት አልፈለክም አንተ። እሺ ቆይ አሁን የማይሞተው መለኮት ነው ፍጡር ነው? ከምን አንፃር ከማንኛው? አሁን ለምሳሌ እየጠቀስክ ከክፍሉ መለኮት ይሞታል። በቃ አጭር መለኮት ይሞታል። እኔ ያንተን ትምህርት ቆይ የሆነ በመጽሐፍ ቅዱስ ቆይ በባብል አይደለም የምንወያየው። ክፍሉን አውጣውና አንድን ክፍል አውጣውና ከዛ ጠይቀኝ። አይደለም ትጠራጠራለህ። በቃ ይቅርታ መሲ አንድ ይቀጥሉ። ሰላት ለስገድ። እሺ ምክንያቱም ለአብ የሚያወራበት አዝናለሁ። ወላሂ በጣም ነው ማዝናለሁ። ለኢየሱስ ለአብ የሚያወራበት አይደለም የሚያወራበት እንዴት ነው? በፈለከው ሊሰግድ ነው ሙላቸው። እሱ ሰላት ሊሰግድ ነው። ምን ማድረግ አለብህ? ካሁን በኋላ የሚነገሩ ነገሮችን ቀጥታ ነው ኮት ማድረግ ያለብህ። ተግባብተናል። ስለዚህ እስኪ መረጃ አሳየን። ሐዋርያት ኢየሱስን እግዚአብሔር ወልድ ነው ብለው ሰብከዋል። አንቺ ምን ብለሽ ነው የምትቀበዩ? ኢየሱስ እግዚአብሔር አይደለም ወይ ነው የሚለው ነው ጥያቄሽ? ምንድነው? አዎ ኢየሱስ እግዚአብሔር አይደለም። እሺ ኢየሱስ እኔና አብ አንድ ነን አለ። ይሄ እኔና አብ አንድ ነን ብላለው ጳውሎስ እኛም ከእግዚአብሔር ጋር አንድ ነን ብሏል። እና ጳውሎስ እግዚአብሔር ስለሆነ ጳውሎስ በምንነቱ መስዬ ጳውሎስ በምንነቱ ጠራሃ ገድም ሾያ ጠራሃ ኦኬ ይሄ አንድ ነን የሚለው የዓላማ ስራ ነው። ምክንያቱም ኢየሱስ ክርስቶስ የእግዚአብሔርን ስራ ሊሰራ ስለመጣ የእግዚአብሔርን ስራ ከእግዚአብሔር ጋር አንድ ሆኖ ነው። የግሩፕ ስራ ነው። የነብያት ስራ የግሩፕ ስራ። የጳውሎስ አባባልና የቆሮንቶስ መልእክት ላይ ከእግዚአብሔር ጋር አንድ ነን ብሏል። ስለዚህ ጳውሎስ እግዚአብሔር ነው ማለት ነው አይደለም? ተግባብተን ጥያቄው ምንድን ነው? ጥያቄው ግልጽ ይሁንልህ። ግን ኢየሱስ እንደዚህ ማለቱ ኢየሱስ ግን እንደ ጳውሎስ አይደለም። የጳውሎስና የኢየሱስ ንግግር አንድ አልነበረም። አንድ ነው፣ ዓላማ ነው። ምክንያቱም ኢየሱስ ክርስቶስ የእግዚአብሔርን ስራ የሚሰራ ሰው ነው። የእግዚአብሔርን ስራ የሚሰራ ሰው አካሄዱ ከእግዚአብሔር ጋር ነው። ምንድነው? ሄኖክ ነው ማን ነው አካሄዱን ከእግዚአብሔር ጋር አደረገ ተብሏል። ኢየሱስ ክርስቶስ የእግዚአብሔርን ስራ የምሰራ በእግዚአብሔር ፍቅር የምኖር ነኝ ብሏል። የእግዚአብሔርን ስራ የሚሰራ ከእግዚአብሔር ጋር አንድ ነው። እኔና አብ አንድ ነን ሲል ሁለት ናቸው። ሁለት አብና ኢየሱስ ሁለት ነው የተጠቀሰው። ኢየሱስ ክርስቶስ እኮ ጳውሎስ በግልጽ ሲያስተምር ኢየሱስ ክርስቶስ እኮ እግዚአብሔርን የመሰለ ሰው ነው ብሏል። ኢየሱስ ክርስቶስ እግዚአብሔርን ከመሰለ
እኛም ደግሞ እግዚአብሔርን መምሰል እንደምንችል ጳውሎስ አስተምሯል። የኔ ጥያቄ ይህ ማለት ባንቺ አረዳድ ጳውሎስ አምላክ ነው። ቆይ ልጠይቅሽ፣ አንቺንም ልጠይቅሽ። ይህ ማለት ጳውሎስም አምላክ ነው ባንቺ አስተሳሰብ? ምሳሌ ኢየሱስ አምላክ ነው፣ ምስክርነት አለው ለኢየሱስ። ለኢየሱስ ምስክርነቶች አሉ አምላክ መሆኑን ማለት ነው። ለጳውሎስ ግን ምስክርነቶች የሉም። አንተ ባመጣው ሂሳብ ነው ጳውሎስ ስራችን እኔ አልኩሽ እኮ ክርስቶስ የእግዚአብሔር ስራ ስለሚሰራ ነው ከእግዚአብሔር ጋር አንድ ነኝ ያልኩት እንጂ ያለው እንጂ መለኮት ነኝ አላለም። ጳውሎስ ኢየሱስ ክርስቶስ እኔና አዳምጥ ኢየሱስ ክርስቶስ እኔና አብ አንድ ነን ሲል መለኮት ነኝ እግዚአብሔር ነኝ ማለት ከፈለገ ለምንድን ነው ሐዋርያት የኢየሱስን እግዚአብሔርነት የተቃወሙት? ልብ በል። አልተቃወሙም፣ አገለገሉት እንጂ ዘመናቸውን ጨረሱበት እንጂ። ሐዋርያው ጳውሎስ ለአብ አዳምጥ። ሐዋርያው ጳውሎስ ለአብ የእግዚአብሔርን ዕውቅና ሲሰጥ ለኢየሱስ የእግዚአብሔርን ዕውቅና አልሰጠም፣ ለመንፈስ ቅዱስ የእግዚአብሔርን ዕውቅና አልሰጠም። ምክንያቱም ማን ጳውሎስ አዳምጥ ቤተ ክርስቲያን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብላ ታምናለች፣ በግልጽም ታስተምራለች። ኢየሱስንም ታመልካላችሁ። ነገር ግን በሐዋርያት አስተምሮ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚል አስተምሮ የለም። በሐዋርያት አስተምሮ እንደዚህ የሚል ከሌለ እግዚአብሔር ወልድ የሚለው ከየት መጣ ካልን ከመነኮሳትና ከቀሳውስት የመጣ ነው። በአራተኛው ክፍለ ዘመን የነበሩ የክርስትና ሃይማኖት አባቶች መነኮሳትና ቀሳውስት በኢየሱስ ላይ የተለያዩ ሐሳቦች አንስተው ያንን ሐሳብ ማስታረቅ ሲያቀታቸው ተሰብስበው አንዱን አውግዘው አንዱን ምን አደረጉ? ዕውቅና ሰጡ። የሰጡት ዕውቅና ምንድነው? ኢየሱስ ሊመለክ የሚገባ ሁለተኛ እግዚአብሔር ነው ብለው ወሰኑ። ለምሳሌ በኦርቶዶክስ ቤተክርስቲያን ሊቁ ያሬድ ነው የደረሰው ተብሎ የሚነገረው ድርሰት ምንድነው? ኢየሱስ ሁለተኛ እግዚአብሔር ካለ ልብ በል። መንፈስ ቅዱስ ሶስተኛ እግዚአብሔር ሳልስ ተብሎ ነው። ለምሳሌ የሥላሴ ስለ ሥላሴ ዜማ ሲነገር ወይም ስለ ሥላሴ ሲያቀርቡ ኦርቶዶክሶቹ እግዚአብሔር አብ አለ፣ እግዚአብሔር ካለ አለ፣ እግዚአብሔር ሳልስ አለ። ተግባብተናል። ሁለተኛ እግዚአብሔርና ሶስተኛ እግዚአብሔር ይላሉ። ይሄን ብቻም ሳይሆን ካሁን በፊት ፕሮቴስታንቶች የዮሐንስ ወንጌል ምዕራፍ 17 ቁጥር 3ን አምጥተን መረጃ ስናቀርብ እዚህ ጋር ኢየሱስ ምክትል እግዚአብሔር መሆኑን ያሳያል ብለዋል። ልብ በል፣ ምክትል እግዚአብሔር መሆኑን አረ የሌለው ነገር ከየት ዓለም እንደምታነቢ ራሱ እኔ አይገባኝም። በእውነት የሌለውን ነገር እየፈጣጣርሽ ነው አንቺ። ላ እየፈጣጣርኩ አይደለም። ምክትል እግዚአብሔር የሚባልም አለ አንቺ። እምነትህን ነው ማለቆ ነገር ነው። ቆይ ለምሳሌ በአንተ ቤተክርስቲያን አንተ የሥላሴ ዶክትሪን አማኝ ነህ? እሺ ቆይ ምክትል እግዚአብሔር ብሎ አስቀመጡ። ቆይ እይታችን መሰረት ሲሚ ምክትል እግዚአብሔር ብሎ አስቀመጡ። ለምሳሌ ለመንፈስ ቅዱስ የሚለውን እሺ አሳይ። ከየቱ እንትን ላይ ነው? አይደለም መጽሐፍ ቅዱስ ነው። አንቺ አባቶች አሉ አልሽ እኮ ምክትል ብሎ አስቀመጡ አልሽ። እስቲ ልይበት እስቲ አባቶች ኢየሱስን እግዚአብሔር ወልድ አላሉ? ኖ አንቺ ምን አልሽኝ? አሁን መንፈስ ቅዱስን ምክትል እግዚአብሔር ብሎ አስቀመጡት አልሽ። የቱ ጋር ነው እንደዚህ ብሎ አባቶች የተወያዩበት ክፍል? በኦርቶዶክስ ቤተክርስቲያን ሊቁ ያሬድ በደረሰው ድርሰት ኢየሱስ እግዚአብሔር ካልዕ ነው። ይሄ የሥላሴ ምንድነው የሚባለው ትምህርት ላይ የሥላሴ ትምህርት ላይ በኦርቶዶክስ ቤተክርስቲያን ማለት ነው። መንፈስ ቅዱስ ደግሞ እግዚአብሔር ምንድነው ሳልስ ነው። ተግባብተናል። ይሄ መጽሐፍ ቅዱስ ላይ የለም። ከየት አምጥቼ ላሳይህ? ሊቁ ያሬድ የደረሳቸው ዜማዎች በጣም ብዙዎች አሉ። የደረሳቸው የሰራቸው ስራዎች አሉ። ተግባብተናል። ኦኬ ምንም እኔ በዚህ ንግግርሽ ምንም አልግባባ ወይ? ለምሳሌ አንድ ነገር ስትይ ምክትል እግዚአብሔር ብለው መንፈስ ቅዱስን አሉ አባቶች ካልሽ ይሄው እንደዚህ ነው በዚህ ነው እንደዚህ ብሎ ያስቀመጡ ብለሽ አምጪው ሊቁ ያሬድ ይላል መንፈስ ቅዱስ ምክትል ነው ብለው ያሉት በትን አምጪው። ወነአምልከ እናምናለን እናመልካለን። ኢየሱስ ክርስቶስ እናምናለን። ኢየሱስ ክርስቶስ እግዚአብሔር ካለ እንደሆነ መንፈስ ቅዱስ እግዚአብሔር ሳልስ እንደሆነ እናምናለን የሚል ድርሰት አለው። ሊቁ ያሬድ በየት? በኦርቶዶክስ ቤተክርስቲያን። ኦኬ አንተ ኦሬዲ ኦርቶዶክስ አይደለም ፕሮቴስታንት ነህ። ፕሮቴስታንቶችም የሥላሴ አማኝ የሆኑ
ኢየሱስን ፈጣሪ ነው ብሎ የሰበከ የለም ስንላቸው ኢየሱስን ለማስረድ ፈጣሪ ነው ወይም ሁለተኛ ፈጣሪ ነው። በነገር ላይ አዎ እንደውም ባለፈው ኦርቶዶክሶችና ፕሮቴስታንቶች ውይይት አድርገው ነበር። ኤፍሬም ባለጊዜ የሚባለው ሰውዬና አንድ ልደተ የሚባለው ሲወያዩ ምንድነው የተባባሉት? በፕሮቴስታንቶች በዚህ ሰዓት ፕሮቴስታንቶች አብ የሚበልጥ እግዚአብሔር ነው፣ ኢየሱስ ከአብ የሚያንስ እግዚአብሔር ነው ብለው ያምናሉ። እንግዲህ ሁሉም ፕሮቴስታንቶች ይሁኑ አይሁኑ ባላችሁ ውሸት ነው። እሱም የአንቺ ፈጠራ ነው። ያይሉ አምጪው ፋይሉን እንደዚህ የሚባለውን ትምህርት አምጪው። በፕሮቴስታንቶች ዘንድ እንደዚህ የሚባል ትምህርት አለ ብለሽ እቤቴ ግባል ይመጣል። ቋላ ሳይ ልደት ምኞት ማውራትና እውነት ማውራት ይለያል። እንደዚህ የሚባል ቆይ እኔ ለምሳሌ ቪዲዮ ቪዲዮ ልጠይቅና ላሳይህ። ቪዲዮ እኮ ሰው ሊሳሳት ይችላል። ለምሳሌ ኤፍሬምን እኔ ላልቀበል እችላለሁ። ሌላውንም ሰው ግን ትምህርት የተቀረጸ ትምህርት ካለን አሳይኝ እንጂ እንደዚህ ለኤፍሬምን ቆጣጣ አድርጊ። ልግባባ ጫጫታ አደረከው ይለ ሙላቸው አንተ ኤፍሬም ባለ ጊዜ ያለውን አልቀበልም ካልክ ወል እንጂ ኤፍሬም ባለ ጊዜና ልደተ የተባለው ኦርቶዶክስ ኤፍሬም ባለ ጊዜ የተባለው ጴንጤ ስለ ስላሴ ሲነጋገሩ ልደተ ጴንጤዎቹ ምንድነው ያላቸው? እናንተ በስላሴ አስተምሮ የሚበላለጡ አድርጋችሁ ነው እንትን የምትሉት፣ የሚበላል ስላሴ አናቅም ብሎ ወቅሷቸዋል። አብ ከሁሉ ይበልጣል ብለዋል ፕሮቴስታንቶች። እንግዲህ ይሄንን አናምልም የራሳቸው ጉዳይ የምትል ከሆነ ተናገር እንጂ ኤፍሬም ባለ ጊዜ ከኦርቶዶክሶች ጋር እንትን ሲል አብ ከወልድና ከመንፈስ ቅዱስ የሚበልጥ እግዚአብሔር አድርጎ ነው ያቀረበው ሲወያይ የነበረው። በዚህ እሺ አምጪው ቪዲዮውንም አምጪውና ኤፍሬም እንደዚህ ካለ ለምን ኤፍሬምን እንጠይቀዋለን። እስቲ አምጪውና አይ ኤፍሬም አንዱ ከአንዱ ይበላለጣል የሚለውን አስተምሮ ፈጥሮ ከሆነ ከልደት ጋር ስትወያይ አምጪው አሰሚና ኤፍሬም እንደዚህ ይበላለጣል ስላሴዎች ይበላለጣሉ ብሎ አያስተምርም። መቼስ ሙላቸው ይኸውልህ እኔ አንድ ስልክ ነው ያለኝ። እንደውም እኔ ቪዲዮ ሰርቼበታለሁ በነገር ላይ የኤፍሬም ባለ ጊዜንና የኤፍሬም ባለ ጊዜንና የልደትን ቪዲዮ ሰርቼበታለሁ የኦርቶዶክስ ስላሴና የፕሮቴስታንት ስላሴ ብዬ ማለት ነው። አሁን ላሳይህ አልችልም። ተግባብተናል። ላሳይህ ስለማልችል ማየት ቪዲዮ ያለው ካለ ሀዩ ቪዲዮ አለሽ እና ልደተ የለኝም። እኔ አንድ ስልክ ነው። አዎ በቃ ቪዲዮ ማሳየት አልችልም። አይኖርም የሌላው ነገር ከየት መጣ? ቤት ያለ ቪዲዮ ሰርቼበታለሁ። እንዴ ብዬ ላሳይህ? አንድ ስልክ ነው ያለኝ እኮ አንድ ስልክ ነው ያለኝ። አያውቀውም። ኤፍሬም ባለ ጊዜን እኮ ሲጀመር ልጁ አውቀዋለሁኝ ኤፍሬም ባለ ጊዜን አውቀዋለሁኝ። ግን ኤፍሬም ባለ ጊዜ የተማረ ያነበበ የሚያውቅ ሰው ነው። ስላሴዎች ይበላለጣሉ ብሎ መቼም አያስተምርም። እሱ ቢያስተምር ምንድነው የምለው? እሺ ኤኒዌይስ ይኸውልህ ምን አለ መሰለህ። ስለዚህ አሁን አንተ ምንድነው ካንተ የተረዳሁት የስላሴ አማኝ ነህ። ኦኬ የስላሴ አማኝ ከሆንክ በስላሴ እምነት ውስጥ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባሉ ሶስት እግዚአብሔሮች አሉ። ተግባብተናል። በዚህ መሰረት ኢየሱስን ማን ነው እግዚአብሔር ወልድ ነው ብሎ እየሰበከው ሐዋርያ? ይሄ ነው ጥያቄ። መልሱ ካለ መልስ። ላስገባው አሳዩን የሚሉ አሉ። ላስገባልሽ? ኦኬ አስገቢ። የልደት ቪዲዮ ያለው አለ። የልደት ቪዲዮ መሰረት ይሰማል ወገናችን። ሐዋርያቶች እኮ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚለውን እኮ ነው ሲያስተምሩ ዘመናቸው ነው። ለእሱ አይደለም ጥያቄው። እኔ ኢየሱስ የእግዚአብሔር ልጅ ነው ብለዋል ወይ አላሉም አይደለም ጥያቄው። የስላሴ አማኝ ነኝ ብለሃል። በስላሴ ቤተክርስቲያን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባል ነገር አለ። ኦኬ የሚባል ነገር አለ። ስለዚህ ሐዋርያት ኢየሱስን እግዚአብሔር ወልድ ነው ብለው ሰብከዋል ወይ ነው። ተግባብተናል። ስለዚህ ጥያቄው ገብቷል። መልሱ ከሌለ የለህም ነው እኮ። የእግዚአብሔር ልጅ ማለትና ወልድ ማለት ምን ልዩነት አለው? ልዩነት አለው። ቴንጊው ሺሁ ለእሱ አይደለም። አዎ ልዩነት አለው እንጂ እንዴ ቀላል ልዩነት አለው እንጂ። እስቲ ንገረኝ ልዩነቱ ምንድነው? ልጅና ወልድ ማለት ምንድነው ልዩነቱ? ቆይ አዳምጥ። ኤፍሬም ባለ ጊዜ ያለውን እስቲ ንገረኝ ልዩነቱ ምንድነው? ልጅና ወልድ ማለት ምንድነው ልዩነቱ? ቆይ
የልደትና የእንትና የትኛው ነው መሲ? አንቺ የሰራሽበትን ኮድ ከፍተው የልደትና የእንትና እታች ወረድ በል እስኪ። የልደትና ፎቶአቸውን አድርጋለሁ ላይ የልደትና የእንትና የልደትና እታች ነው እስኪ እዚህ አካባቢ ይኸው ይሄ ነው። አዎ ዛሬ እንዳስተማርኩ ምንም ኑና ስላሴ ትምህርት ተከታታይ ሳስተምር ናና ተማር። ዛሬ እንዳስተማርኩ ምንም እንደማይወጣለት የስላሴ ትምህርት ነው ያለን እኛ ወንጌል አማኞች። ስለዚህ መጥተህ ተማርና ወደ እስልምና በሰፊ የሚሄዱትን ታደግ። በስላሴ አካላት ዘንድ አብ የበላይ አስተዳዳሪ ነው ማለት የስላሴ አካል ተብሎ ከሰጠና በሰፊ የሚሄዱትን ታደግ። በስላሴ አካላት ዘንድ አብ የበላይ አስተዳዳሪ ነው ማለት የስላሴ አካል ተብሎ ከሰጠና በሰፊ የሚሄዱትን ታደግ። ቴንክ ዩ ኦርቶዶክስ ወገናችንና ምንም አይሰማም። ምንም ድምፅ አይሰማም ደግሞ ይሰማል። ቆይ ይሰማል። ይኸው ምንድን ነው ያለው? አብ የበላይ አስተዳዳሪ ነው። ይሰማል። ቆይ ይሰማል። ይኸው ምንድን ነው ያለው? አብ የበላይ አስተዳዳሪ ነው። ኦኬ ምንድን ነው ያለው? ልደተ ለኤፍሬም ባለ ጊዜ ምንድን ነው ያለው? በፕሮቴስታንት ያለው ስላሴ አብ የበላይ አስተዳዳሪ ነው ትላላችሁ ነው ያለው። ገብተህ ማዳመጥ ትችላለህ። አየህ ቤቴ ገብተህ ማዳመጥ ትችላለህ። በፕሮቴስታንትና በኦርቶዶክስ ያለው የስላሴ አስተምሮ እንደዚህ የተለያየ የበላይና የበታች የሆኑ ፈጣሪዎች ናቸው ያሉት። ያኒ የሚበላለጥ ፈጣሪ ነው ያለው። እንግዲህ ምንድነው በስላሴ ዶክትሪን አስተምሮ ስላሶች አይበላለጡም አይደለ? እኩል ስልጣን ነው ያላቸው ምናምን እኩል ነገር ነው ያላቸው፣ ብቻ በአካል ነው የሚለያዩት። ይሄ በኦርቶዶክስ በፕሮቴስታንትም ያለ አስተምሮ ነው። የፕሮቴስታንት ቤተክርስቲያን የኒቃየ ጉባኤን በሙሉም ሆነ በከፊል ትቀበላለች። የኒቃየ ጉባኤ ማለት 318ቱ ሊቃውንት መነኮሳቱና ቀሳውስቱ ያደረጉት ስብሰባ፣ እዛ ስብሰባ ላይ ኢየሱስን እግዚአብሔር ወልድ ነው ከአብ ጋር እኩል መመለክ አለበት ከአብ ጋር እኩል ነው ብለው ምን ያሉት ነው ያወሰኑበት ነው። ያንን ውሳኔ የፕሮቴስታንት ቤተክርስቲያን በከፊል የሚሆን በሙሉ ትቀበላለች። ስለዚህ መሰረት እኔ ግን ማምነው መጽሐፍ ቅዱስ እንደዚህ ነው ብለው ክርስቶስ ኢየሱስን ሲገልጥ ከአብ ጋር መተካከልን እንደመቀመጥ አልቆጠረውም ይላል። ከአብ ጋር ያለው መተካከልን ለሚለው ስለ ስራ ነው። ይሄ ሙላቸው ስለ ስራ ነው። ኢየሱስ ክርስቶስ እግዚአብሔርን በትህትና ስለማገልገሉ ነው ያንን ያለው እንጂ ጳውሎስ በግልጽ አማርኛ ኢየሱስ ክርስቶስ እግዚአብሔር እንዳልሆነ የኢየሱስን እግዚአብሔርን አዳምጥ ይጠቅማል። የኢየሱስን እግዚአብሔርን ተቃውሞ እንደውም እግዚአብሔር የኢየሱስ የበላይ አካል ነው ብሎ ነው ያስተማረው። ላንብብልህ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ነገር ግን ይህን እንድታውቀው ወዳለው የወንድ ራስ ሁሉ ክርስቶስ ነው፣ የሴትም ራስ ወንድ ነው፣ የክርስቶስም ራስ እግዚአብሔር ነው። ጳውሎስ ምን ብሎ አስተምሯል? የክርስቶስ ራስ እግዚአብሔር ነው። የሁሉ ራስ ማን ነው? እግዚአብሔር ነው። ተግባብተናል። ኢየሱስ ክርስቶስ የአዲስ ኪዳን መካከለኛ እንጂ የሚመለክ እግዚአብሔር አይደለም። ሐዋርያው ጳውሎስ በጻፋቸው ደብዳቤዎች ላይ ከእግዚአብሔር አብ ነው ያለው። ይቅርታ ማለት ነው። ይቅርታ የእግዚአብሔር መልስ ልስጥሽ ላንቺ ማለት ነው። እሱ እያወራ ነው። ሚውት አድርጊና ጠብቄ ቻላችሁ ሲጨርስ ታወሪያለሽ። ሰምተኛል ሙላቸው ቻላችሁ አልኩኝ። ሰምተኛል ሙላቸው መሰረት ያውኑን ክፍል እሺ፣ ያውኑን ከአብ ጋር መተካከልን እንደመቀመጥ አልቆጠረውም የሚለው እኔ ክፍሉን ብቻ አላወኩም። እስቲ የሚታቂ ከሆነ ክፍሉን አውጪውና ሁሉም ሰው እንዲያነብ። ስለትህትና ነው የሚያወራው፣ ስለመታዘዝ ነው። እግዚአብሔርን ስለመታዘዙ ነው የሚያወራው። እስቲ እናንበብ እስቲ ፊልጵስዩስ 2:6 መሲ እዚህ ላይ አርጊው ማለት እሺ ኦኬ። አሁን እዚህ ጋር አንደኛ ቆሮንቶስ 3:6 እና 7 እኔ ተከልኩ ጳውሎስም ውሃ አጠጣ ያሳደገው ግን እግዚአብሔር ነው አለ። ቀጣይ ታች ደግሞ ስለዚህ የሚያሳድግ እግዚአብሔር እንጂ የሚተክል ውሃ የሚጠጣ ምንም አይደለም ካለ ውሃ የሚተክ የ3 ላይ
የሚተክልና የሚያጠጣ አንድ ናቸው ብሎ እንትን ይላል። 8 ላይ ሂድ እስኪ 8 ላይ እሺ የሚተክልም ሆነ የሚያጠጣ አንድ ናቸው። ይሄ ነገር እንዴት ነው የሚያየው ሙላቸው? የሚተክልም ሆነ የሚያጠጣ አንድ ናቸው ይላል። ከእግዚአብሔር ጋር አብረን የምንሰራ ነን እንላየ እኛ ከእግዚአብሔር ጋር አብረን የምንሰራ ነንና ይላል። ስለዚህ ምንድነው እዛ ይሄ እኔና አብ አንድ ነን የሚለውን ብዙ ጊዜ የሚጠቅሱት ምንድነው ጳውሎስ የጠቀሰውን ነው፣ ስለ ስራ ነው። ምክንያቱም አሁን ነብያት የሚላኩት የእግዚአብሔርን ስራ ሊሰሩ ነው። አሁን ትልቁ ችግር ምንድነው? ነብያት ለምን ዓላማ እንደሚላኩ ክርስቲያን ወገኖቻችን ስለማያውቁ ነው። እንደውም ጳውሎስ ለኤፌሶን ሰዎች በላከው ደብዳቤ ላይ ኤፌሶን ምዕራፍ 2 ቁጥር 10 ላይ መልካሙን ስራ እንድንሰራ ይላል። መልካሙን ስራ እንድንሰራ በክርስቶስ የተፈጠርን የእግዚአብሔር እጅ ስራ ነን ይላል። ምንድነው? የእግዚአብሔር ስራ ነው። ስለዚህ የክርስቶስ ዓላማው ምንድነው? ስራ ትምህርት ማስተማር ነው። ለዚህ ነው የእግዚአብሔር ኢየሱስ የሚያስተምረው ትምህርት ከማን ነው? ከእግዚአብሔር ነው። ትምህርት መልካም ትምህርት ከማን ነው? ከእግዚአብሔር ነው። እነዛ መልካም ትምህርት ማን ያስተምራል? ነብያት። ስለዚህ ነብያት አካሄዳቸው ከማን ጋር ነው የሚሆነው? ከእግዚአብሔር ጋር። የእግዚአብሔርን ስራ የሚሰሩ ናቸው። ለዛም ነው መጀመሪያ አንድ ጊዜ ሙላቸው ቆይ ፕሊስ አንድ ጊዜ መጀመሪያ ኢየሱስ ክርስቶስ እንደተጠመቀ ሲጠመቅ ምንድነው ያለው? የምወደው ልጄ ይህ ነውና ስሙት ይላል። ስለዚህ እኛ ያለብን ኢየሱስን ምን ማድረግ ነው? መስማት ነው ያለብን እንጂ ማምለክ ወይም መግደል አይደለም። ስሙት ነው ያለው። ልክ ሙሴን ስሙት እንዳለው እግዚአብሔር ኢየሱስንም ስሙት ነው ያለው። ስሙ ሲል ኢየሱስ ምን አስተምሯል? በእግዚአብሔር እመኑ በእኔም ደግሞ እመኑ፣ ሕግና ስርዓትን ጠብቁ ያለው። ታፕታፕ ኮፒ ሊንክ ሼር አድርጓ ያ ጀማዓ ግዜ መሲ እኔም አንድ ላውራሽ እሺ አውራ በቃሽ ቀጥል። እና የአሁኑን ክፍል አንቺ አሁን ኢየሱስ ክርስቶስ ስለምንድን ነው ያለው ያልኩትን እኔ ኢየሱስ ክርስቶስ ከአብ ጋር መተካከል እንደመቀመጥ አልቆጠረውም የሚለውን አንቺ አሁን አንዱ አናሳ አንዱ ታላቅ አርግተሽ ነው አሁን ለምሳሌ ቀደም ስታብራሪ የነበረውና በዚህ ክፍል ግን ጳውሎስ ሲያወራ የነበረው ስለ ሌላ ጉዳይ ሳይሆን ስለ ቲቲና እያስተማረ ነው። በዚያው እያለፈ ነው። ኢየሱስ ክርስቶስ ከአብ ጋር እኩል ነው የሚለው ወላሂ ምን አልኩ? ትህትና እኮ ነው አልኩኝ እኮ እኔ ትህትና ያልኩህ እኮ እንደው ስለዚህ ስለ ቲቲና ቆይ ኢየሱስ አዳም ሙላቸው እዚህ ጋር ጳውሎስ ማለት ነው አይሁዳዊ ነው። እዚህ ጋር ልብ ብለህ ወቅ ኢየሱስም አይሁዳዊ ነው፣ ጳውሎስም አይሁዳዊ ነው። እንደውም ጳውሎስ ምንድነው ያለው? ገማሊያ ከተባለ የአይሁድ ሸንጎ መምህር ስር ቁጭ ብሎ ነው የተማረው። አይሁዶች ደግሞ አሁንም ድረስ በመድር ላይ ያሉ አይሁዶች የሰው ልጅ ፈጽሞ አምላክ አድርገው አይዙም አያመልኩም። ተግባብተናል። ጳውሎስ በህይወት ዘመኑ ኢየሱስን አላመለከም፣ ሰዎችም ኢየሱስን እንዲያመልኩ አልሰበከም። ጳውሎስ ኢየሱስ ሰው እንደሆነና ፈጣሪ ደግሞ እግዚአብሔር እንደሆነ ነጥሎ ግልጽ አድርጎ የሰበከ ሰው ነው። ለጳውሎስ ለጢሞቴዎስ በላከለት ደብዳቤ ላይ ኢየሱስ ሰው ነው ብሎታል። እኛ ግን የተሰቀለው ጳውሎስ እንደዚህ ብሏል። ቆይ ለምን ተዋሸ? ጳውሎስ የተሰቀለውን ክርስቶስን እንሰብካለን አለ። ጳውሎስ የተሰቀለውን ክርስቶስን እንሰብካለን አላለም። ሙላቸው አረተይ አንቺ ማታቅ መጽሐፍ ቅዱስ ካላነበብሽ ግን አንድ እንጂ አትዋሽ። አማርኛ ከሰማደም ቴንኪ ውሽ ሞዴሬተር ሙላቸው ጳውሎስ ስለ ኢየሱስ ሰብኳል አልሰበከም አይደለም ጥያቄው። ሐዋርያው ጳውሎስ የኢየሱስን ፈጣሪነት ተቃውሞ ነው የሰበከው ነው። ኢየሱስ ክርስቶስ እውነተኛ መካከለኛ ከእግዚአብሔር ጋር የሚያስታርቅ ሰው ነው ብሎ ሰበከ እንጂ እግዚአብሔር ነው ብሎ አልሰበከም። ለዚህም ነው ሐዋርያው ጳውሎስ በጻፋቸው 13 ደብዳቤዎች ላይ የመጀመሪያው ደብዳቤ ላይ ከእግዚአብሔር አብ እያለ የሚጀምረው ከእግዚአብሔር ወልድ ብሏል አላለም። ከእግዚአብሔር ወልድ ብሏል አላለም። ሐዋርያው ጳውሎስ የእግዚአብሔርነትን ዕውቅና የሰጠው ለማን ነው? ለአብ ብቻና ብቻ ነው። ሙላቸው ተግባብተናል። ስለዚህ ቅድም እግዚአብሔር መምሰል መተካከል ያልከው ስለ ትህትና ነው። ኢየሱስ ክርስቶስ እግዚአብሔር ኢየሱስን መርጦታል። የመረጠው ለምንድን ነው? ትምህርት እንዲያስተምር ነው። ስሙት ብሏል። ኢየሱስ ያስተምር። ስለዚህ እግዚአብሔር አድርግ ያለውን በትክክል ስላደረገ ነው ከእግዚአብሔር መተካከል ጋር አልቆጠረውም የተባለው። ስለ አገልግሎት ነው። ክርስቶስ እግዚአብሔርን ስላገለገለው እንጂ ክርስቶስና እግዚአብሔር ሁላቸው አንቺም ከሚደክሚ ማለት እኔም ልጠይቅሽ እሺ ከክፍሉ ልጠይቅሽ። ለምሳሌ መጽሐፉ እንደዚህ ነው ብለው እርሱ በባህሪው አምላክ ሆኖ ሳለ ይላል። ኢየሱስ ክርስቶስ በባህሪው አምላክ ሆኖ ሳለ ይላል።
አሁን አንቺ አሁን ኢየሱስ አምላክ አይደለም ወይ ልትይ ነው? አምላክ አይደለም የሚለው ቅድም ስታነሺ ክፍሉን ሪሱን ራሱ አምላክ አይደለም ብለሽ ነው። አሁን ግን ክፍሉ ኢየሱስ በባህሪዩ አምላክ ሆኖ አሁን ምን አልሽ? እሱ ሰው ነው አልሽ። አምላክ ነው ሙላቸው። እኔ አምላክ የሚል ቃል አልጠቀምም። እኔ የምጠቀመው እግዚአብሔር የሚል ቃል ነው። ኢየሱስ እግዚአብሔር አይደለም ነው። እሺ እኮ ክፍሉ ደግሞ ኢየሱስን እሱ በባህሪዩ አምላክ ሆኖ ሳለ እያለ ነው። ኦኬ እዚህ ጋር ምንድነው? ቆይ ፊልጵስዩስ እርሱ በባህሪው አምላክ ሆኖ ሳለ የተባለው ከእግዚአብሔር ጋር መተካከልን እንደመቀመጥ እሺ እሱንስ እርሱ በባህሪው አምላክ ነው እያለ ነው። እግዚአብሔር ምንድነው የሚለው? እግዚአብሔር መተካከል አልቆጠረውም ይላል። ስለዚህ ምንድነው ይሄ? አትዝለይ በደንብ አንብቢ። እርሱ በባህሪው አምላክ ሆኖ ሳለ ይታያል የመጽሐፍ ቅዱስ ይታያል። እርሱ በባህሪው ትህትና ከክርስቶስ መማር ይላል። ስለ ክርስቶስ ትህትና ነው የሚያወራው። ምንድነው? እሺ አሁን ለምሳሌ ስለ ኢየሱስ ባህሪይ እሺ ቆይ የኢየሱስን ባህሪይ እናወራ። አንቺ አሁን ኢየሱስ በባህሪው ሰው ብቻ ብለሽ ነው የምታምኚው? ለእኔ አይደለም እኔ ሳልሆን መጽሐፍ ቅዱስ የሚያስተምረው ሰው አምላክ ነው፣ በባህሪው አምላክ ነው። አንቺ ሰው ብቻ ነው የምትይው፣ መጽሐፍ ቅዱስ ደግሞ በባህሪው አምላክ ነው እያለ ነው። በባህሪው በምናምን የሚለው እዚህ ጋር ምንድነው የሚለው? እንደዚህ እኮ ነው የሚለው። 6 እኮ ነው። እርሱ በባህሪው ወይም በመልኩ አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ ከእግዚአብሔር ጋር እኮ ነው የሚለው እኮ ከእግዚአብሔር ጋር። ኢየሱስና እግዚአብሔር ሁለት የተለያዩ ናቸው። እዚህ ጋር ምን ፊልጵስዩስ ማለት ነው ያቀረበልህ ኢየሱስና እግዚአብሔር ሁለት የተለያዩ ምንነቶች እንደሆኑ ነው ያቀረበው። ይቅርታ እኔ ሊወጣ ስለሆነ ማውራት የፈለኩትን አውርቼ እወጣለሁ ማለት ነው። ሊሄድ ስለሆነ ማለት ነው። ሙላቸው ጋር እያወራን ነው ወገናችን። ይቅርታ እኔ ሊወጣ ስለሆነ አንድ ቃል ነው የሚያወራ፣ ብዙ አላወራም። ደግሞ ምንድነው የምታወሪው? እኛ አሁን ኢየሱስን የምናመልኩ ለምን ታመልካላችሁ የምትይ ሐሳብ ነው አይደል ያልሽው ላንቺ? ለምን ታመልካላችሁ? የማመለክ መብታችሁ ነው እኮ ያታመልኩ አላልኩም። ነገር ግን ኢየሱስን የምታመልኩት ማን ሲያመልከው አይታችሁ ነው? የትኛው ሐዋርያ? በጣም አሪፍ ጥያቄ ነው የጠየቅሽው ማለት ነው። ለእኛ ኢየሱስን የምናመልኩ ስለ ኢየሱስ የምንበረከኩ ለምንድን ነው ካልሽ እግዚአብሔር ራሱ ምላስ ሁሉ እርሱን ያመሰግናል፣ ጉልበት ሁሉ ለእርሱ ይንበረከካል ተብሏል። እግዚአብሔር ለእሱ የሰጠ ትእዛዝ ለእሱ ክብር ሲንሰጣ እናንተ ምናልባት ለምን ትሰጣላችሁ የምትሉ ከሆነ ለእግዚአብሔር እዚች ጋር ወርደሽ ይቅርታ እኔ ከቃል ውጪ ከሐሳቤ አልናገርም። መጽሐፍ ቅዱስ ብቻ የሚለውን ተናግሬ ነው የሚያልፉ። እኔ ውስጥ ተረታ የለም። እኔ ዝም ብዬ እንደ ሐሳቤ አልናገርም። በዚህ መጽሐፍ ቅዱስ ላይ ወገናችን አንድ ጊዜ እየተደማመጥን ቴንኪው እሺ የሚወስል አደረግሽ። እዚህ ጋር ለኢየሱስ ክብር አይገባውም አላልንም። ለኢየሱስ ክብር ይገባዋል። ጥያቄው ስለ አምልኮት ነው። እግዚአብሔር ኢየሱስን ስሙት አለ እንጂ አምልኩት አላለም። አንቺ እያወራሻለሽው ስለ ክብር ነው። እኔ ክርስቶስን አከብረዋለሁ እኮ ነገር ግን አይመለክም፣ መመለክ አይገባውም። የሚመለከው ማን ነው? ክርስቶስን የላከው ነው የሚመለከው። አምልኮት የሚገባው ማን ነው? እግዚአብሔር ብቻ ነው። ኢየሱስ ደግሞ እግዚአብሔር አይደለም። እሺ አሁን ጥሩ መልስ አገኝቻለሁ ማለት ነው። ስሚ አንዴ እግዚአብሔር ኢየሱስን አምልኮ ያለው አለ። እስኪ ስጭ መረጃ የኔ ሐሳቡን እኔ ብዙ አልናገርም ማለት ነው። የኔ ሐሳቡን አንቺ ተቀብለሽ በኋላ ከዛ ትመልሳለሽ ማለት ነው። ከመጽሐፍ ቅዱስ ነው። እኔ ብቸኛ አላወሪም ማለት ነው። በዚህ ፊልጵስዩስ ምዕራፍ 2 ታች ወርደሽ ማለት ነው። ብቻ ይሄ ኢላ የተጻፈውን ሳይሆን ከዚህ በኋላ ታች ያለውን መስመራ ድረሽና ከ8 መካከል ይመስላልና እንደ አሁን እዚች ጋር ክፈች አንቺ መጽሐፍ ቅዱስ ፊልጵስዩስ ምዕራፍ 2 ቀጥ እሺ ቀጥ ወደ ላይ ትንሽ ወደ ላይ አውጥ ማለት ከታች ያለ ሐሳብ እሺ እዚች ጋር ቆመ 8 ጋር ምን እሺ ስለዚህ አይውልሽ ስሚያው
ስምንት ቁጥር ላይ እንግዲህ አምልኮ ነው። አምልኮ አይደለም ይሄ እኮ ስለ አምልኮ ነው የምልሽ። አምልኮት የሚል የለም እኮ እዚህ ጋር ስሚ ቀድመሽ ስሚ እኔ እስከምናገር ስሚ ማለት ሳትሰሚ አትመልሽ። እኔ እናገራለሁና ከዛ ቦታውን ስለማውቀው ነው ወገናችን፣ ጭቅጭቅ አልፈልግም። ምን ያውቃል እግዚአብሔር ቃል እኮ አውቃለሁ ማለት አይደለም። አሁን እንድንረዳን ነው ታመልኩ ብለሻል አንቺ መጽሐፍ ቅዱስን መሰረት አድርገሽ ኢየሱስን እንደምታመልከው አይደል የተናገርሽው? የት አለ ኢየሱስን አምልኮ ያለው? እሺ አሁን ለአንብብ ጠብቂ። እኔ እኮ ላሳይሽ እኮ ነው። አምልኮ የለውም። ስሚና ይኸውልሽ እዚች ጋር ይሆን። ስለዚህ እግዚአብሔር እጅግ ከፍ አደረጋ ከስሙ ሁሉ ምንድነው ያዕቆብ መልእክት ታውጣልኝ አንድ ጊዜ የ1954 ካለ ማለት ነው። ያዕቆብ መልእክት የ1954 አይደለም እዚች ጋር መልስ አለ። አንቺ ለምን ቀየርሽ? ይሆን አይደለም እኔ እኮ አምልኮ ነው የጠየኩሽ እኮ አምልኮ ታውቂያለሽ? አምልኮ 1954 ያዕቆብ መልእክት ካለ አንድ ጊዜ ተባበረ። አምልኮ ነው የጠየኩሽ እኮ ወገናችን እንጂ ከመጽሐፉ አዲስ ኪዳን እኮ ሙሉ ስለ ኢየሱስ እኮ ነው የሚያወራው። እኔም ስደርስ እንዴት ሞት አድርገሽ ምዕራፉን ትቀይራለሽ? እሺ አንቺ ለኢየሱስ ትዘምሪያለሽ፣ ኢየሱስን ታመልኪያለሽ፣ ኢየሱስን ፈጣሪ ነው ትያለሽ። መረጃሽ ከየት መጥቶ ነው? ከሐዋርያት አይተሽ አመጣውልሽ። አንቺ ለምን ቦታ ቀየርሽ? እግዚአብሔር ከስሙ ሁሉ በላይ ስም ሰጣ፣ ከፍ አደረጋ። ምላስ ሁሉ ለእሱ ያመሰግናል፣ ግልበት ሁሉ ይንበረከካል የሚል ቦታ ሲደርስ ቦታን ቀየርሽ። እግዚአብሔር ኢየሱስን ስለሚወድ እግዚአብሔር ኢራሱን እሱን እንድናመልኩ ያደረጋ ሰው አይደለም። የኔ ጥያቄ እሱ አይደለም እኮ የኔ ጥያቄ እኮ እሱ አይደለም እኮ እግዚአብሔር ኢየሱስን ከፍ አደረገው አላደረገውም እኮ ብዬ እኮ ነው ያልኩሽም፣ አልጠየቅኩሽም እኮ። ሲጀመር ፊልጵስዩስ ላይ ያመጣሽው ስለ ክርስቶስ ምንድነው የሚለው? ትህትና ነው። እግዚአብሔርን በእውነት ነው አንቺ አላስተውሽም ምን እንደሚል ቃሉን በመንፈስ ስላልሰማሽ። ይኸውልሽ ቃሉን ያውቀዋለሁ እኮ እኔ ጠይቁት ምንም አታውቂም። አንቺ አልሽ እኮ አንቺ እኮ ኢየሱስን የምናመልከው አልሽ። ኦኬ ኢየሱስን የምታመልከው ማንን አይተሽ ነው ብዬ መረጃ ታመጫለሽ ብዬ ስጠብቅ መረጃ አላመጣሽም። ኦኬ ተውልሽ አንቺ አልሰማሽም እንጂ የማምለክ መስፈርት ታውቂያለሽ? የማምለክ መስፈርት ታውቂያለሽ? አሁን እዚህ ጋር ይቅርታ አድርጉልኝና ያለ ሰዓት ነው የገባሁት። ያው ዝም ብዬ ሰማው ነበር። አነሳሳሪ እንትን ነው ያወራለው ማለት ትክክለኛ ቁም ነገር ያለው ነገር ላይ ፖይንት ላይ ያለው ነገር ብናወራ ሻው ተስፋ አድርጋለሁ። ያለ ጭቅጭቅ ማለት ነው በመግባባት የአንዳችን ሐሳብ ስንጨርስ አንዳችን መቀጠል አለብን ይመስለኛልና እኔ እንኳን አንድ ጥያቄ ብቻ ነው ያለችኝ። ያው ግን እድሉ ከሰጣችሁ ስጡኝ፣ ካሰጣችሁ ደግሞ ጠብቃለሁ። ግን ያው ንግግራችን ፖይንት ያለው ቢሆን ጥሩ ነው ብዬ አስባለሁ። ያለ ጭቅጭቅ ያለ እንትን አንዱ ሐሳብ ሲጨርስ አንዱ ቢቀጥል፣ አንዱ ሐሳብ ሲጨርስ አንዱ ቢቀጥል። ያው ደግሞ ግዴታ ሁላችንም ሙሉ በሙሉ ማወቅም የምናውቀውን ያክል ካላወቅንም አላወቅንም ያለን መውረድ ይሻላል ብዬ ተስፋ አደርጋለሁ። ያለ ስድድብ ጥሩ ነው ብዬ በመሀል ጣልቃ ባትገባ ጥሩ ነው። ሶስተኛ ነገር ቤቱ መወያያ ያለው መወያያው ምንድነው? በስላሴ ዶክትሪን ቤተክርስቲያን የእግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ተብሎ የስላሴ አስተምሮ አለ። ይሄንን የስላሴ አስተምሮ የትኛው ሐዋርያ ነው ኢየሱስ እግዚአብሔር ወልድ ነው ብሎ ያስተማረው ነው ጥያቄው። ተግባብተናል። ይሄን ጥያቄ ሙላቸው ለመመለስ እየሞከረ እሱ ጋር እየተነጋገርን ወገናችን ልመልስ ብለን ነው ጣልቃ ያገባቸው። ኦኬ ኢየሱስን ምናመልክ